በቤተሰብ ጉዳይ ላይ ችግሮች፣ ጭቅጭቆች ሲመጡ እንዴት ነው ያንን ነገር መምራት ያለበት? እንዴት ነው ያንን ጭቅጭቅ ማስወገድ ያለበት? ባልና ሚስት በውስጣቸው ትዳር ሲጀምሩ መወዳ፣ ራህማ፣ ሰከን አለ ብሎ ነግሮናል። የሆኑ ሰዎች ተጣልተው ባልና ሚስት ተብሎ ጅባት ተብሎ ወደ ዳኛም ሄደው ወደ ፍች ከቀረቡ በኋላ እስኪ አንተ ሄድ ተባልኩኛል። ለምንድን ነው ትልቅ ስራ የሆነው? ባልና ሚስት መለያየት ትልቅ ወንጀል ስለሆነ ነው፣ ከባድ ነገር ስለሆነ ነው። ለዚህ ነው ኢስላም ከሚስቱ ጋር የተቀያየመ ባል በጣም ከፍተኛ ደረጃ ካልተደረሰ በስተቀር በመኝታ ማኩረፍ የለበት። ሸምግለው ሲያቅታቸው እስኪ ይህን ነገር ነት ይመልከተው ይላል። ነት የሚባል ነገር ታውቃላችሁ? እኔ የሰራሁት ዛሬ ከሊትና ከሊ የሚባለውን ባልና ሚስቶች አለያዩኋቸው፣ አፋተኋቸው ይላል። ና አንተ ነህ ይላል። ደማ አጎቴ አለችው አንዷ ሽምግልና ያልኩህን እንዳትረሳ። እሺ ያልኩህን እንዳትረሳ ማለት እኮ በቃ አትስማቸው እነዚህን እኮ ማለት ነው። በነብዩ አንደበት በነብዩ ምላስ የፈለገውን አላህ ይወስናል። እናንተ ግን ሸምግሉ። ምን ታገኛላችሁ? አጅር። الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته ودنا يتكبراتشو يا أفريكا تي في ተከታታዮች እናቶች አባቶች ወንድሞች እህቶች እንዴት ቆያችሁ እንዴት ሰነበታችሁ ሰላማችሁን በያላችሁበት ቦታና አካባቢ አላህ ያብዛው ይህ እንግዲህ በቤተሰባዊ ጉዳይ እየተነጋገርን ያለው ትልቅ መልእክት ያለበት ሙስሊሙ ማህበረሰብ እንዴት ነው ቤተሰባዊ አመራሩን መምራት ያለበት ችግር ቢመጣ ጭቅጭቅ ቢመጣ እንዴት መፍታት አለበት ከነዚህ ውድና ውብ ከሆኑት ብርቅዬ ከሆኑት መሻይኾቻችን ጋር እየተነጋገርን ነው ሼህ ዛሬ የመጀመሪያ ተናጋሪ ነውና እንደው በቤተሰብ ጉዳይ ላይ ችግሮች ጭቅጭቆች ሲመጡ እንዴት ነው ያንን ነገር መምራት ያለበት እንዴት ነው ያንን ጭቅጭቅ ማስወገድ ያለበት ወጥን ማን ያውቃል ቀለዋጭ ነው ብላችሁ በየሽምግልናው ይወላል ብላችሁ ይሆናል እንጂ አሁን ይሄ ርዕስ እኔ መጀመሪያ መናገር አልነበረብኝም ለማንኛውም ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም በቤተሰብ መካከል አላህ Subhanahu Wa Ta'ala ያነሳልን ያግባባው ባልና ሚስት በውስጣቸው ትዳር ሲጀምሩ መወዳ ራህማ ሰከን አለ ብሎ ነግሮናል እንግዲህ ከተቻለ መወዳው ይኖራል ፍቅሩ ይኖራል መተዛዘን ይቀጥላል ከዚያ ካልተቻለ እንኳን ሰከን እርካታ አለ እነዚህ ሁሉ ተሞክሮ ወደ ሽቃቅ ሲመጣ የሽቃቁ ደግሞ መነሻ እርግጠኛ ነኝ ሲሆን ሁለታቸው አለበለዚያ ከሁለት አንዳቸው ያውቁታል እነዚህ ከሁለት አንዳቸውም ይወቁት አንዱም ይወቅ ኺላፍን መፍታት ያለባቸው እነሱ ናቸው እነሱ ሁለቶቹ የራሳቸውን ችግር እንዲፈቱ አምነውበት መመካከር ከጀመሩ የሌላ ሽምግልና ሳያስፈልጋቸው ሊፈቱ ይችላሉ ለዚህ ነው እስላም ከሚስቱ ጋር የተቀያየመ ባል በጣም ከፍተኛ ደረጃ ካልተደረሰ በስተቀር በመኝታ ማኩረፍ የለበት መምከር መገሰጽ ማስፈራራት ከዚያ ካልተቻለ መቆጣት በዚሁ መሐከል የቤተሰብ ምክር እህቷን መታከብር ከሆነች እህቷን እንዲያስመክር እናቷን እንድትመክራት የሱ እናት እንድትመክራት የሱ እህት እንድትመክራት ሁሉ ይደረጋል የሱ ከሆነ ምክንያቱ ደግሞ እንደዚሁ ሊቀርቡት የሚችሉ እንዲመከሩ እንዲዘከሩ ያስፈልጋል እነዚህ ሁሉ ስርዓቶች ሄደው መፍትሄ ከጠፋ ወይም አንድ ጊዜ የማይሰጥ ችግር ሊፈጠር ይችላል በትዳር መካከል በዚያን ጊዜ ወደ ፍርድ ቤት ወደ ክስ ወደ ዳኛ ከመከዱ በፊት አላህ Subhanahu Wa Ta'ala ኮሚቴ አዋቅሯል ይሄ ኮሚቴ እኔ አንተም ብሎ ዳኛ ቁጭ ብሎ እንትን የሚለው አይደለም አሁን የቤተሰብ እንትን ተብሎ የቤተሰብ ሽምግልና የቤተሰብ ዳኝነት የሚሰጠው ማለት አይደለም ሐከመ من اهله وحكم من اهلها አዋቅሯል አላህ እነዚህ ልጆች ጥሩ ኑሮ የሚመኙላቸው ሰላማቸውን የሚመኙላቸው ቤተሰቦቻቸው ናቸው ከነሱ የበለጠ የሚያውቅ የለም
ስለዚህ የሱ ቤተሰብ አንድ ከሷ ቤተሰብ አንድ ይሆኑና ቁጭ ላይ ይመካከራሉ። እነዚህ ባልና ሚስት ለራሳቸው ችግራቸው መፍታት አልቻሉ። ለምን አንረዳቸውምና ባልና ሚስት ሆነው አይቀጥሉም? ትናንት በሰርግ የጀመርነው፣ ትናንት በደስታ የጀመርነው፣ ትናንት እንወልዳለን ከብዳለን ብለን የፈለግነውን ትዳር እንዲህ በቀላሉ ለምንድን ነው የሚያደርጉት ብለው ሁላቸውም ይጨነቃሉ። እኔ እዚህ ይሄ ቃሉ ሐከም ብሎ ጠራው። ሐከም የሚለው ቃል ከቤተሰብ ዝም ብሎ ማንም ሰው አይደለም፣ ወንድም ስለሆነ አባት ስለሆነ አይላክም ማለቱ ነው። ለዳኝነት ብቃ ሐከም የሚል ቃል በአላህ የተሰጠው ሰው እኮ ከቤተሰቡ የተሻለ መሆን አለበት እኮ ነው። አንዳንዱ ደግሞ አንተ ነህ መቼም ዘመዷ ሄድ ይባላል። ለምን ይባላል እንዴ? ሩቅም ቢሆን አስቦ አርቆ አስቦ ትዳር መስላህና ጥቅሞችን የሚያቅሰው መሆን አለበት ማለቱ ነው። ሐከመ ሚን አህሊሂ ወሐከመ ሚን አህሊሃ። አላህ ስብሓነሁ ወተዓላ ይህንን ኮሚቴ ካዋቀረ በኋላ ደግሞ ኢዩሪዳ ይወፍቅላሁ يريد إصلاحا يوفق الله بينهما إلى الله سبحانه وتعالى كوميتي مواقعه بچا مفتيح نو العالم يهولتو مصلحون مفلقاتشو إني منور سلالچالكو እንጂ መፍትሄ ስላጣሁ እንጂ ብኖር ፈልጋለሁ ብላ መታስብ ከሆነች እሱም ባካችሁ መኖር እየፈለኩኝ እምቢ ብላኛለችና መፍትሄ አርጉልኝ ብሎ ኑሯቸውን አላማ አርገው የሚሄዱ ከሆነ እነዚህ ምክንያቶች ይሄ ኮሚቴ ምክንያት ካደረገላቸው እንትን ምንድነው ሀፍረታቸውን ይገልጥላቸዋል። አንዳንድ ጊዜ ይዘውና ወላሂ አንቺ ጋር ላልኖር ሊል ይችላል። እንዴ ወላሂ ብዬ ታዲያ ልመለስ ነው እንዴ እያለ ይሄ ሐከመ ሚን አህሊ ሐከመ ሚን አህሊ ሐከም አይደሉ መተው ግድ የለም ይሄን በከፋራ ትወጣዋለህ ትኖራለህ ምን ችግር የለውም ብለው እንዲፈቱላቸው ማለት ነው። ኢዩሪዳ የሚለው ነገር አንዳንድ ዑለማዎች ለዳኞች ነው አለ። ዳኞቹ ሲመጡ ሌላ ዓላማ የታባቱ እንኳን አገኘሁት እዚህ አሁን ማፋታዋለሁ ብሎ ነይቱ የሚመጣ ቤተሰብ ማብሮ ከመጣ እንደውም ያፈርሳታል። ይሄ ባል ነው እንዴ? ኧረ ቢቀርብሽ እኔ ድሮም እኮ ብዬሽ ነበር ሳየውም ቀፎኛል እያለ ያባብሳታል። የመጣው ሰውዬ ግን ሐከም ከሆነ በትክክል ኢዩሪዳ ኢስላህን ለኢስላህ የመጣ ከሆነ ይሄ ኮሚቴ ገብቶ ይሄ መፍትሄ ተደርጎ የማይሳካላቸው የለም ማለት ነው ይሉናል። እኔ ገብቶኛል ልታስቆመኝ እንደሆነ ቃል እዚህ ላይ እንዲያነሱ የሚፈልገው ይሄ የሚመጣው ሰው ሊያስታርቅ የሚመጣው ሰው ከሷም ከሱም በጣም አላህን መፍራት አለበት ማለት ነው። ታዲያ እንዲሁ አላህን መፍራት ብቻ ሳይሆን አዋቂ መሆን አለበት። እኔ አሁን ትልቁ ሽምግልና ላይ የተቸገርኩት ምን እንደሚሏት የማያውቁ እሷን እንደ አምላክ የሚፈሩ ሰዎች ሽማግሌ ሆነው ይመጣሉ። ስማ አጎቴ አለችው አንዷ ሽምግልና ላይ ተቀምጠና ያልኩህን እንዳትረሳ እሺ ያልኩህን እንዳትረሳ ማለት እኮ በቃ አትስማቸው እነዚህን እኮ ማለት ነው። እኛ ያለንበት የኛ ሽምግልና እኮ ባዶ ነው ማለት እኮ ነው። አባቱን ሽምግልና ይልክና ልጁ እጠፋልሃለሁ ምን እልሃለሁ አንዱ ጀግና ወላሂ ጉራጌ ነው ጀዛሁላህ ኸይር እንዴት እንዳታውቃለህ እኔ እንዲህ አረጋለሁ ብሎኛል ያርግ ሐቁ እናንተ ያላችሁትን ይዤ የሚያረጋውን ያርግ ለምን ራሱን በገመድ አይሰቅልም ማለት እኔ ለሱ ብዬ ገና እሱን እንትና አስስታለሁ ብዬ እዚህ ያለውን እውነታ አላፈርስም። ሐከም ዳኛ መሆን መቻል አለበት። በአላህ አባባል ዳኝነት የተሰጠው ሰው ሊሆን ይገባል ማለት ነው። ሹክራን ጀዛከላህ ኸይር። ሸኻችን እንግዲህ በባልና ሚስት መካከል ጭቅጭቆች ሲመጡ እንዴት መምራት አለብን፣ ያን እንዴት ተቆጣጥሮ ያን ነገር እንዴት ማስተካከል አለብን በሚያምር ሁኔታ ገልጸውልናል ሸኻችን ሼህ ሐሰን ሐሚድን። የጭቅጭቅ የንዝንዝ በቤተሰብ መካከል ያለውን ጭቅጭቅ ሰበቦቹ ምንድን ናቸው? ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወበዕድ። ሐቂቃ የጭቅጭቅ ምክንያቶች እንደው በክትትል እንደተረዳ ነውና እንዲሁም ከአንዳንድ ተጃሪብ እንዳየነው ሒፍዙ ኩሊ ዋሒድን ሐቀሁ ወኒስያኑ ዋጅቢሂ እያንዳንዳቸው የራሳቸውን መብት ብቻ ሸምድደው ዋጅባቸውን መርሳታቸው ነው። አልሕቁቅ ወልዋጅባትን ሁለቱም ማሐፈዝ አለባቸው። ከተጃሪብ አንድ ልጅ ጋር በቀደም ዕለት እናወራ ነበርና የሆኑ ሰዎች ተጣልተው ባልና ሚስት ተብሎ ጅባት ተብሎ ወደ ዳኛም ሄደው ወደ ፍች ከቀረቡ በኋላ እስኪ አንተ ሄድ ተባልኩኝ አለ። ሄድኩና አነጋገርኳቸው። እስኪ እንደው ዳዕዋ ታዳምጡ የለ እናንተ አልኳቸው አለ። አዎ ዳዕዋ እናዳምጣለን።
እስኪ የምታዳምጡትን ሲዲ ወይም ካሴት አሳዩኝ አልኳቸው። ሴቲቱ የምታዳምጠውን አመጣችልኝ። የራሷን ሐቅ ብቻ የሚናገር ሼህ ነው የምታዳምጠው። እንዴት አድርጌ በቃ እንደዚህ ተበድዬ እኖራለሁ ትላለች። ያንን ስትሰማ አንተ ደግሞ የምታዳምጠውን አምጣ አልኩት አለ። ሲያመጣ እሱ ደግሞ የወንድ ሐቅ ብቻ የባልን ሐቅ ብቻ የሚያወራ መቼም ብዙ ጊዜ ቃልቻ የሆነ ወንዶች ላው አመርቱ አሐደን አየስጁደ ለአሐድን የምትለውን ሐዲስ እንደው ያልሐፈዘ አታገኝም። ሌላውን ግን ሴቲቱን እንዴት እንደሚያስተዳድር እንዴት እንደሚመራ ዞሮም አያይም። እና መነሻው ይሄ ነው። መነሻው ይሄ ከሆነ ጭቅጭቅ ከተፈጠረ ምንድን ነው የምንመክራቸው? ፈልዩራጂዕ ኩሉ ዋሒድ ምንሁማ ነፍሰሁ፣ እያንዳንዳቸው ራሳቸውን ይፈትሹ። ይህን ትዳር ለረዥም ጊዜ አስበን የመሰረት ነው። ቤት ውስጥ ደግሞ ጭቅጭቅ ሰፈነ። የኔ ጎደሎ ምን ይሆን ብሎ ራሱን ካየ ያገኘዋል። ቁልፏን ያገኛታል፣ ይፈታታል። ወንድየውም እንደዛው ካየ ይፈታዋል፣ እሷም ትፈታዋለች። ትዳሩ ይሰምራል። ያንን ካዩ በኋላ እነሱ ሽማግሌ ሆነው ከተቀመጡ ይፈታል። በሀገራችን ብዙ ጊዜ ሽማግሌዎች የሚያዩት በሽምግልና ከታየ በኋላ እንግዲህ ቅሬታ ከገባ ወደ ቤተሰቦቿ ነው የምትሄደው። የሀገራችን ባህል ሸርዓችን ከተፋቱም በኋላ ወደ ቤተሰቦቻቸው እንዲሄዱ አይፈቅድም። የዒዳ ጊዜ አለ፣ እዚሁ ይቁጠሩ ይላል። ይችን ለማምጣት ምንድን ነው የሚሉት የሀገር ሽማግሌዎች? ሸምግለው ሲያቅታቸው እስኪ ይህን ነገር ነት ይመልከተው ይላሉ። ነት የሚባል ነገር ታውቃላችሁ? ነት ይንካው ይላሉ። ነት ይንካው ይላሉ። ነት ማለት ቆዳ ናት፣ የሚጋቡባት ምንጣፍ ናት። ፍራሽ ፍረደው ነገር ነው። አሁን ተለያይተው ሰንብተዋል አይደል? ቤቶቿ ሄዳ አብረው ሲያድሩ አንቺ ነሽ እንጂ እንዲህ አደረግሽው ምናምን ይላታል። አይደለም አንተም እኮ ራስህን ብታይ ጥሩ ነው ትላለች። አዎ ልክ ነው እኮ እኔ ነኝ የተሳሳትኩት ሊል ይችላል። ልክ ነህ እኔ ነኝ ያጠፋሁት ሊባባሉ ይችላሉና ሙራጃዓተ ነፍስ የመጀመሪያው መፍትሄ ነው። ሰበበ ሽቃቁ ግን ሁላቸውም የራሳቸው መብት ማየታቸው ነው። ሸኾቹ ያሉት የመጨረሻው ወደ ዳኛ መሄድ እንትን ነው። ሐቂቃ የሽማግሎቹ ንያ በጣም ወሳኝ ነው። ቅድም በሚገርም ሁኔታ ገልጸውታል። እንግዲህ ይሄ ነው። ሼኽ ሽኩረን። እንግዲህ ከተለያዩት የቆየም እንግዲህ አብሮም ሲተኛ ያቂም ይወገዳል ነውና ያው ስሩበት ለማለት ነው ሼኻችንም ያቀረቡት። ሼኽ ያዕቁብ የሽምግልና አስፈላጊነት مرحبا بسم الله والحمد لله والصلاة والسلام على رسول الله. እንግዲህ في إدارة الخلافات እንደው የቤተሰብን ንትርክ፣ ብስጭት፣ ጭቅጭቅ በመካከል ያለውን ጸብ ከሼኽና ከሼኽ በኋላ መናገር ይከብዳል በጣም። ለምን እነሱ በሰፊው የኖሩት ያዩት፣ በሽምግልናው በተጃሪቡ በደርሱ የኖሩት ነውና ከነሱ በኋላ መናገር ይከብዳል። በእርግጥ በመካከል ይህን ለማስታረቅ መግባት ትልቅ ስራ ነው። ለምንድን ነው ትልቅ ስራ የሆነው? ባልና ሚስት መለያየት ትልቅ ወንጀል ስለሆነ ነው፣ ከባድ ነገር ስለሆነ ነው። ነቢዩ ዓለይሂ ሰላቱ ወሰላም ፊ ሶሒሕ ሙስሊም በተዘገበው ሐዲታቸው ኢብሊስ የضዑ ዓርሸሁ ዐለል ማእ ውሃ ላይ ዙፋኑን ያስቀምጥና ፈየብዓቱ ሰራያህ ሰራዊቶቹን ወታደሮቹን ያሰማራል። አንዱ ይመጣና ፈዓልቱ ከዛ ወከዛ ይላል፣ ሪፖርት ያቀርባል፣ ተቅሪሩን ያቀርባል። ሌላው ይመጣና ሹርበል ኸምርና እንትና አስጠጣሁት፣ እንደዛ አደረኩት፣ አሰከርኩት፣ አሳከርኩት ማለት ነው። በቃ ደግሞ ሌላው ይመጣና እንዲህም አደረኩ ይላል። ሁሉም ሪፖርቱን ሲያቀርብ ለም ተፍዓል ሸይአን ይለዋል። ምንም አልሰራህም፣ ምንም አላደረክም፣ አንተ ዞር በል፣ የፈለገውን ያስደርግ። ሌላው ይመጣና ፈረቅቱ በይነ ዘውጅ ወዘውጀት ይላል። እኔ የሰራሁት ዛሬ ከሊትና ከሊ የሚባለውን ባልና ሚስቶች አለያዩኋቸው፣ አፋተኋቸው ይላል። ና አንተ ነህ ይላል። ፈአድናሁም ሚንሁ መንዚለተን
አዕظምሁም ፊትነተን ያስደስተዋል። ከነዚህ ሁሉ በምድር ላይ ከሚሰሩ ወንጀሎች ሁሉ ለሸይጣን ለኢብሊስ የሚያስደስተው ባልና ሚስት ማለያየት ነው። ስለዚህ ይህንን ተቃርኖ በዚህ ተቃራኒ ቁሞ ባልና ሚስትን የሚያስማማ የሚያስታርቅ ወሳጧ ትልቅ መልካም ስራ ነው። የሸይጣን ጠላት ማለት ነው ማለት ነው። አጂብ አላህ ጠላታችሁ ነው ተጠንቀቁት ተብለን የለሱን የምንጠነቀቀው ባልና ሚስትን በማስታረቅ ነው። ባልና ሚስትን ስናስታርቅ ቅድም ሸኾቹ በጠቀሱት መሻይኾቹ በጠቀሱት መልኩ ሽማግሌ ነው አላህ ያስቀመጠው። እነዛ ሽማግሌዎች ንያቸው ያማረ መሆን ጥሩ ነገር መሆን ከዛ በኋላም ያለችዋን ነጥብና ያለችዋን ችግር ቁልጭ አድርጎ አውጥተው እንዲፈታ ማድረግ ያስፈልጋል። ይሄ ካልተፈታ ነገም ይናቆራሉ፣ በዛው ነገም ያ ችግር ይፈጠራል፣ ነገም ያ ነገር ይመጣል። እንደዚህ እያለ ችግሩ ሳይፈታ እያገረሸ ይኖራል። ከስሩ ለመንቀል ግን ሰበበል ኺላፉ ምንድነው የሚለውን ማስተካከል ነውና ወሳጣው ከባድ ነው። ትልቅ መልካም ስራ ነው። ትልቅ አጅር ያለው ነው። በሌላም ጉዳይ ላይ ያው ሸፋዓ የታወቀ ነው። ነብዩ አለይሂ ሰላቱ ወሰለም ሸምግሉ ልፉ ብለዋል። እሽፈዑ ትእጀሩ ፈሊየቅዲላሁ ዐላ ሊሳኒ ነቢይህ ማሻ። በነብዩ አንደበት በነብዩ ምላስ የፈለገውን አላህ ይወስናል። እናንተ ግን ሸምግሉ ምን ታገኛላችሁ? አጅር። እኛ ሽምግልና አረምቢ ብላለች አፌን አላበላሽም ይላል። አራ አልፈልጋትም ብሏል አፌን አላበላሽም ይላል። አጅር አግኝተህ ትመለሳለህ። አፋህ አይበላሽም። ታገል፣ ልፋ፣ ሞክር። አላህ ደግሞ ሊያስተካክልልህ ይችላል። ኢን ዩሪዳ ኢስላሐን ይወፍቅላሁ በይነሁማ በይነ ዘውጀይን። ይህን እንድታገኝ አጅር ታገኛለህ ነው። ወሳጧ ትልቅ አጅር አለው ማለት ነው። ሹክራን ጀዛከላህ ኸይር። የተከበራችሁ የአፍሪካ ቲቪ ተከታታዮች እንግዲህ ሸኻችን ሸማመት ዘይን በጣም አድርገው በቤተሰብ መካከል ያለውን ግጭትን እንዴት መፍታት እንዳለብን ገለጹልን። ሰበቦችን ሸኻችንም ሸህ ሐሰን ሐሚዲንም እንደዚሁ በደንብ አብራሩልን። ተሞክሮውንም ነግረውናል። በመጨረሻ ደግሞ ሸህ ያዕቁብ ደግሞ በሚገርም ሁኔታ ሸይጣንን የሚያስደስተው ትልቁ ስራ ማለት ባልና ሚስትን ማለያየት ነው። ሲጀመር ሸይጣን እንድታገባም አይፈልግም። ድህነትን ፊት ለፊት ያመጣብሃል። ከጋብቻ ርቀህ እንድትርቅ ያደርግሃል። ጋብቻውን ደግሞ ከገባህ በኋላ ደግሞ ፍቺን የሚያስደስተው ሸይጣን ነው። ሸይጣን ነው የምታስደስተው ወይስ አላህን? ሽምግልና ውስጥ ገብተህ ሰዎችን አስደስት። ከውሸት ከሚፈቀድባቸው አንዱ ሰዎችን ለማስታረቅ መዋሸት ነው የተባለው። እኛ ግን ዋሽተን እያጣላል ነው አይደለ? አላህ ይቅር በለን፣ አላህ ወፊ በለን። ስለዚህ ሽምግልናችንን፣ ቤተሰቦቻችንን፣ ትዳራችንን እኛ የምንጠብቀው ትዳር ደግሞ የላላውን ደግሞ እናጥብቀው። ሽምግልና ላይ በጣም በርቱበት ለማለት ነው። የዛሬውን ፕሮግራም በዚሁ እንቋጫለን። በቀጣይ ፕሮግራም እንገናኛለን። አላህ ሱብሓነሁ ወተዓላ አሁንም በያላችሁበትና አካባቢ ሰላማችሁን አላህ ያብዛው። ሰላም አለይኩም ወራህመቱላሂ ወበረካቱ። بخليل فلق يا توحيد وراش بإيمان تولد لإسلام دراش برسالة فانا صرت المدان دمكن يعببن بقرآن كيدان بطراو منقد باندو قودنا بخليل فينوت بمارو دانا